ይሄ ደግሞ ለጾም ጊዜ እንቁላል ለምኔ የተባለው ምግብ የምናይበት ቪዲዮ ነው። እንዲሁም ለጤናችን የሚጠቅሙ ሚስጥራዊ ነገሮችን እዚህ ቪዲዮ ውስጥ ያገኛሉ። እስከ መጨረሻው ይጎብኙ። እንኳንም ለአብይ ጾም በሰላም አደረሳችሁ እያልኩኝ እዚህ ጋር የምታዩት እንግዲህ የሽምብራ ዱቄትን 5-6 የሚሆን የሾርባ ማንኪያ ተጠቅሜያለሁ። የደቀቀ የሽምብራ ዱቄት ማለት ነው። ከዛ 1 የቡና ማንኪያ እርድ ጨምሬያለሁኝ። አሁን እነዚህ ሁለቱን በደንብ አድርጌ እደባልቃቸዋለሁኝ። ልብ አድርጉ፣ የሽምብራ ዱቄት የተፈጨ የደቀቀ ማለት ነው። አሁን ይሄን በደንብ አድርጌ አረፋ እስከሚመስል እንደ እንቁላል ማለት ነው። አረፋ እስከሚመስል ነው የምንመታው። እስከዛ ድረስ ሽንኩርታችንን፣ ቃሪያችንን እንዲሁም ቲማቲማችንን እናዘጋጃለን፣ ከትፈን ማለት ነው። እኔ አሁን ከትፌ አዘጋጅቻለሁ። እዚህ ጋር ዘይቴን አግያለሁኝ። ዘይቱ ላይ ቀይ ሽንኩርት ጎረድ እንደዚህ ለጥብስ እንደሚሆን ጎረድ አድርጌ ጨምሬያለሁኝ። ሽንኩርት አከታተፉን እናንተ በምትፈልጉት ሳይዝ ማድረግ ትችላላችሁ። እዚህ ጋር ነጭ ሽንኩርትና ዝንጅብል አብሮ የተፈጨ ጨምሬ አንድ ላይ ጠበስ አደርገዋለሁ። ልብ አድርጉ፣ በደንብ ማረር የለበትም። ሽንኩርታችን ለብ ነው የምናደርገው። እንደዚህ ለብ ካደረኩት በኋላ የተከተፈውን ቲማቲም 2 ፍሬ ቲማቲም ጨምሬያለሁኝ። ቲማቲሙንም እንደዚሁ ለብ እናደርገዋለን። እንደዚህ እያደረግን የሚያስፈልገኑን መጣፈጫ ቅመሞች እናንተ የምትፈልጉትን መጨመር ትችላላችሁ። እኔ አሁን እዚህ ጋር ቆንዶ በርበሬና ኮረሪማ ፓውደር ተጠቅሜያለሁኝ። ኮረሪማና ፓውደርን የማትፈልጉ እናንተ በምትፈልጉት ቅመማ ቅመም መጠቀም ትችላላችሁ። አሁን ይህንን ለብ አድርጌ ካማሰልኩ በኋላ ጨው እንዳስፈላጊነቱ እጨምራለሁኝ። ከዛ በመቀጠል በደንብ አረፋ እስከሚመስል የመታሁትን የሽምብራ ዱቄት ጨምሬ እንደምታዩት እንግዲህ እንቁላል ነው የሚመስለው። ይሄ ለሰነፍ ወንዶች፣ ለሰነፍ ሴቶች በጣም የሚያስፈልግ ወዲያው ሰርተን የምናዘጋጀው ቀላል የምግብ አሰራር ነው። ለጾም ጊዜ እንደምታውቁት ደግሞ ሽምብራ ለጤና በጣም ጠቃሚ ነውና ከሽሮ ይልቅ ሽምብራን ብናዘወትር ጥሩ ነው። አሁን እንደምታዩት እንግዲህ በደንብ እያገላበጥን፣ እጃችን ማረፍ የለበትም፣ እያገላበጥን እናበስለዋለን። በደንብ ግን መብሰል አለበት። ውሃ ጠብ እያረጋችሁ ከወፈረ በጣም ውሃ ጠብ እያረጋችሁ የፈላ ውሃ ደባልቃችሁ ጥብስ አርጋችሁ ታበስሉታላችሁ። እንደምታዩት እኔ አመሰልኩኝ፣ በደንብ አብስየዋለሁኝ። ክድን ማድረግም ትችላላችሁ። እንዳይቀጥንባችሁ ደግሞ መጠንቀቅ አለባችሁ። ወፈር ሲል ነው የሚጣፍጠው። አሁን እየከደንኩ እያበሰልኩ 3-4 ጊዜ እንደዚህ አብስየዋለሁኝ። እንደነገርኳችሁ የምትፈልጉትን ማጣፈጫ መጠቀም ይቻላል። አያችሁት እንዴት ድልድል ብሎ ውፍር ካለ ከዚህ በኋላ ባናቱ ራሱ ብትፈልጉ የወይራ ዘይት ብትፈልጉ የምትፈልጉትን ዘይት ጠብ እያረጋችሁ ብታበስሉት ሞር ያጣፍጠዋል። በላዩ ላይ ጎረድ ያለ ቃሪያ ጨመርኩኝ። አሁን ይህንን እንግዲህ አውጥቼ ቀስቀስ ካለ በኋላ እናቀርበዋለን። እንደ እንቁላል ጉርድ እያለ በቃ እንቁላል የበላችሁ አይነት ስሜት ነው የሚሰማችሁ። በቃ በሰለ። ወዲያው የምታዘጋጁት በቀላሉ በቤታችሁ የጣፈጠን የሽምብራ ወጥ እንደዚህ አይነት መልክ ተጠቀሙት። በጣም ተወዱታላችሁ። ለጤና ተስማሚ የሆነ ጥብስ፣ የሽምብራ ጥብስ ብየዋለሁኝ። ልጆችም እንዲሁም
ሁሉም ለአዋቂም የሚሆን አሁን ይሄንን እንግዲህ በሳንዱች መልክ በዳቦ ሳንዱች መልክ ማዘጋጀት ትችላላችሁ። እንዲሁም በቶስት በይቅርታ በእንጀራ እንዲሁም ራሱ ቆረጥ ቆረጥ እያደረጋችሁ እንደ እንቁላል ብትመገቡት በጣም ነው የሚጣፍጠው። በዚህ አጋጣሚ በዛሬው ቀን ወደዚህ ቻናል የመጣችሁ ደወሏን ክሊክ በማድረግ ቤተሰቤ እንድትሆኑ በትህትና ጠይቃለሁኝ። ሀሳብ አስተያየታችሁን ደግሞ በኮመንት ስር አስቀምጡልን። ጥያቄዎቻችሁንም በኮመንት ስር አስቀምጡልን። እንዲሁም ይህን ቪዲዮ ከወደዳችሁት ላይክ አድርጉት። አይከፈልበትም ውዶቼ። ላይክ እያረጋችሁ አሁኑን ሳትረሱ። አሁን እንደምታዩት እንግዲህ ድልድል ብሎ ግልብጥ ስታደርጉት ራሱ በቃ እንደ እንቁላል አይነት ስሜት ነው የሚሰማው። በልታችሁ አትጠግቡትም። ይህንን እንግዲህ ከቀይ ወጥ ጋር ከአትክልት ከጎመን ጋር ከአይነት ምግቦች ጋር እንደ አይነት አቅርባችሁ መመገብ ጾም ላይ ትችላላችሁ ማለት ነው። ይህንን ካልኳችሁ በኋላ እዚህ ጋር ደግሞ ሌላ የምታዩት እዚህ ጋር ደግሞ ይድረስ ሽሮ ይባላል። ይድረስ ሽሮ የተጠቀምኩትኝ ሁለት የሾርባ ማንኪያ ተልባ፣ 2 የሾርባ ማንኪያ ሽሮ፣ 2 የሾርባ ማንኪያ በርበሬ፣ ጨው፣ ኮረሪማ፣ የኦሊቭ ዘይት ጨምሬ ይሄንን በደንብ አድርጌ ደባልቄው እንግዲህ ይድረስ ሽሮ ይባላል። እሳት ሳይነካው እንደዚህ ባጭሩ ከምትፈልጉት ከእንጀራ ከዳቦ ከቶስት ከምትፈልጉት ነገር ጋር ይድረስን በቶሎ አቅርባችሁ መመገብ የምትችሉት አይነት ነው ማለት ነው። እቺ ለሰነፍ ወንድ ለሰነፍ ሴት የምትሆን ይድረስ ሽሮ ናት። ይችንም እስቲ ሞክሯት እንዳትረሱ። 2 የሾርባ ማንኪያ ተልባ፣ 2 የሾርባ ማንኪያ ሽሮ፣ 2 የሾርባ ማንኪያ በርበሬ አንድ ላይ በመደባለቅ እዚህ ጋር ደግሞ የምታዩት ለማህፀን በጣም ብዙዎች ጠይቃችኋል። ለሚያሳክካችሁ እንዲሁም ደግሞ ለማህፀን ኢንፌክሽን እንዲሁም ደግሞ ለማህፀን ለጠረን ለመጥፎ ጠረን የሚጠቅመንን ይህንን ጦስኝን እና 1 ማንኪያ ጨው በመጨመር ዘፍዝፋችሁ በሞቅ ባለ ውሃ ተዘፈዝፉትና ማታ ይህንን ታጥባችሁ ማደር ለ7 ተከታታይ ቀን በጣም የማህፀን ኢንፌክሽንን የሽንት ኢንፌክሽን እንዲሁም ደግሞ የማህፀን ጠረንን የመጥፎ ጠረንን ለብዙ ለማህፀን ጤንነት ይረዳል። ይሄንን ውሃ ንጹህ ጦስኙን ካጠለላችሁ በኋላ ንጹህን ውሃ ታጥባችሁ ማታ ለ7 ቀን ተከታታይ ታጥባችሁ ለውጥ ታገኙበታላችሁ። ለውጣችሁን ደግሞ መታችሁ በኮመንት ስር ጻፉልኝ። ጥሩ መፍትሄ ነው። ቲክቶክ ላይ ሰርቼዋለሁኝ። በዚህ አጋጣሚ ዩቲዩብ ላይ ለምትጠቀሙ ሰዎች ይህንን አምጥቼላችኋለሁ። ተጠቀሙት። በጣም ለውጥ ታገኙበታላችሁ። እንግዲህ ይህን ቻናል ከወደዳችሁት ቪዲዮን ከወደዳችሁ ላይክ እንዲሁም ደግሞ በዛሬው ቀን ወደዚህ ቻናል የመጣችሁ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆናችሁ ብዙ የጤና ነገሮችን እንዲሁም የምክሮችን ሀሳብ አስተያየታችሁንም በኮመንት ስር አስቀምጡልኝ። ባለፈው ሳምንት እንደጠየኳችሁ የት ሀገር ነው ያላችሁት የኔ ተመልካቾች? የት ሀገር እንደምትኖሩ በኮመንት ስር እስቲ ጻፉልን። በጣም ስለሚያስፈልገን ነው። ኢትዮጵያም ከሆናችሁ አሜሪካም ያላችሁበትን ሀገር የምትኖሩበትን ሀገር በኮመንት ስር ከስራ አስቀምጡልን። በተረፈ በሌላ ስራ በሌላ ቪዲዮ እስከምንገናኝ ለዛሬ ይህን ቪዲዮ ሼር በማድረግ ላይክ በማድረግ ውጡ እንዳትረሱት። መልካም የተባረከ የጾም ጊዜ እንዲሆንልን እመኛለሁ። ቻው ባይ